ደም የሚፈሳት ሴት ከቤት ሆና ማመን ትችል ነበር። እንዲህም አይነት እምነት አለ። አምኖ ከነ ችግር ወደ ጉባኤ መምጣት። የማርቆስ ወንጌል ምዕራፍ 5 በጣም እርግጠኛ ነኝ አሁን ልክ ክፍሉን ስታውቁት ወይ ምናቃት ሴት ጎረቤታችሁ ነው የምትመስላችሁ እቺ ሴት። እመኑኝ አታቋት። ዛሬ እግዚአብሔር አዲስ ነገር ይሰጠናል። ይውላችሁ ይሄን ክፍል አሁን አንብቤ ሲጨርስ አንድ ነገር ወስኑ። ይሄን ክፍል አላቃውም ብላችሁ ቁጭ ስትሉ ባዱ እስቲ ለማወቅ በጣም አደገኛ ስተት ጴንጤ የሚሳሳተው የሆነ ታሪክ የተነገረውን የ2000 ዓመት እኮ እየተነገረ ነው። አሁን በዚህ ሴት ካልተደነቃችሁ እኔ ይከታል። አስደናቂ ኢየሱስ ክርስቶስ እንዲህ ነው እምነት ካለ ይውላችሁ ወንጌል ሲጻፍ ባይ ዘ ዌይ ጌታችሁ ማለት ብሎ ታሪክ ሊነግሯቸው አይደለም የጻፉት። ይሄ ደህንነት ማስተማሪያ ነው። ምን እያሏቸው ነው? እቺ ሴት እንዲህ ይገባቸዋል። እነሱ አሁን እኔ ማብራራላችሁ ነገር የዛ ዘመን ችግር ስለሆነ ይገባቸዋል። ደም የሚፈሳት ሴት 12 ዓመት በስማ እሺ ኢየሱስን እንዲህ አምና ዳነች እና አፕሊኬሽኑ ምን ይሆናል? አንተም ይሄን ያመንከውን ኢየሱስን ትናንትና በዛ ባህር በዛ በገሊላ በዮርዳኖስ የነበረው ኢየሱስ አሁን በዙፋኑ ላይ ስላለ አምነዋል አይደለም? ልክ እንደዚህ ሴት ጩና አሜን በሉኝ። ዛሬም አንተም መዳን መፈወስ ይሄን እምነት ኤክስፒሪየንስ ማድረግ ትችላለህ። እስቲ ጩና አሜን በሉኝ። ሁለተኛ እቺ ሴት ከየት ቁልቁለት ከየት አዘቅት ከየት መከራ ከየት አረንቋ ወጣ በሚገርም ክብር በሚገርም ኃይል በሚገርም የዜማ ተራራ ላይ እንደወጣች ስታስቡ ዋው አመሰግናለሁ። ከየት እንዳወጣኸኝ አየሁ። እምነት ማለት ከዚህ ጨለማ ጌታን አምኖ እዚህ መምጣት ነው። ስለዚህ ክርስቲያን በመሆኔ ቴንኪዩ ትላለች። ዛሬ ሁለቱ ነገር ይሆናል። ስሙኝ ሰብኬ ስጨርስ ያመመው ሰው ጫና አይባልም። ራሱ ጌታ ኢየሱስን ይነካውና ከየትኛውም ደዌ ይላቀቃል። ጨዋቸው አሜን በሉኝ በደም። ሁለተኛ የሚሆነው ሁላችሁም በደስታ መንፈስ በሐሴት መንፈስ ያዳነንን ጌታ በእምነት አማካኝነት መሰላሉን ለዘረጋልን ወደ አብ ያስገባል። ከድቅድቅ ጨለማ ወደሚደነቅ ብርሃን የወሰደንን ይህን እምነት የሰጠንን ይሄን ልብ የሰጠንን ኢየሱስን እያከበርነው ደስ እያለን ወደ ቤት እንሄዳለን። መጨረሻውን ነግሬያችኋለሁ። ተዘጋጁና በሉ አሁን እናንብበው። የማርቆስ ወንጌል ምዕራፍ 5 ቁጥር 21 ኢየሱስ እንደገና በጀልባ ወደ ማዶ በተሻገረ ጊዜ ብዙ ሕዝብ በዙሪያው ተሰበሰበ። በባህሩም ዳርቻ እንዳለ ከምኵራብ አለቆች አንዱ ኢያሪዮስ የተባለ ወደዚያ መጥቶ ስለነበረ ኢየሱስም ባየው ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት። ልመናውን ልድገምላችሁ። ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት በማለት አጥብቆ ለመነው። ኢየሱስም አብሮት ሄደ። በሉት ከኔ ጋር ኢየሱስም አብሮት ሄደ። በሉት ከኔ ጋር ኢየሱስም አብሮት ሄደ። ብዙ ሕዝብም ዙሪያውን እያጨናነቀው ተከተለው። 12 ዓመትም ደም ሲፈሳት የኖረች ሴት በዚያ ነበረች። በብዙ ባለመድኃኒቶችም ዘንድ በመንከራከት ያላትን ሁሉ ብትጨርስም ሕመሙ ባሰባት እንጂ አልተሻላትም ነበር። ስለ ኢየሱስም በሰማች ጊዜ ከበስተኋላው በሰዎች መካከል መጣ፣ ልብሱን ነካች። ምክንያቱም እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ የሚል እምነት ነበራት። የሚፈሰው ደሟ ወዲያውኑ ቆመ። ከስቃይዋም መገላገሏን በሰውነቷ ታወቃት። ከስቃይዋ መገላገሏን ወዲያውኑ ኢየሱስ ኃይል ከእርሱ እንደወጣ አውቆ ወደ ሕዝቡ ዘወር በማለት ልብሴን የነካው ማን ነው አለ። ደቀ መዛሙርቱም ሕዝቡ አጨናንቆ ሲያጋፋ እያየ ማን ነካኝ እንዴት ትላለህ አሉት። ኢየሱስ ግን ይህን ያደረገ ማን እንደሆነ ለማየት ዙሪያውን ተመለከተ። ሴትዮዋም ምን እንደተደረገላት ባወቀች ጊዜ እየፈራችና እየተንቀጠቀጠች መጣ፣ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። እርሱም
ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ እረፊ አላት። ኦኬ አሁን እኔ መጽሐፌን እንዴት እንደማጣና ነው ማሳያችሁ። ኦብዘርቭ ነው ማረጋው። ዝም ብዬ ታሪክ አንብቤ በቀጥታ የሆነ ቃል ፈልጌ ከዛ በኋላ አልልም። ምን እየሆነ ነው ላለው ጥያቄ ጠይቃለሁ። ለምንድን ነው እሱ እነዚህ ሁለት ታሪኮች አንድ ላይ የተሰፉት ብዬ ጠይቃለሁ። ማለት ኢየሱስ ክርስቶስ አንድ ቤት ውስጥ የሰራው ተነጣጥሎ የተጻፈ ታሪክ አለ። ላሳያችሁ ይችላል። አንድ ቦታ በአንድ እርምጃ ልዩነት ታሪክ ሰርቷል። ታሪኩ ግን ተነጣጥሎ ነው የተጻፈው። አንዱ እዛ ጋር ነው፣ አንዱ እዚህ ጋር ነው። አንዱ ሁሉም ሶስቱም ወንጌላት ለምንድን ነው እነዚህን ሰዎች አንድ ላይ የሚያስቀምጧቸው? ጥያቄ ነው የምጠይቀው። ምንድን ነው እዚህ መሃል ያለ ግንኙነት? ምንድን ነው ያስተሳሰራቸው? አዎ አንድ ቦታ ነው፣ ግን ኢየሱስስ ለምን ይሄን አረገ? ምን እያረገ ነው? ምን እየሆነ ነው ያለው? ምንድን ነው የዚህ አጀብ የዚህ ስራ የዚህ ክንውን መንፈሳዊ ሚኒንጉ ምንድን ነው? ምን ሊነግረን ነው? ጠይቃለሁ ዝም ብዬ መጻፍ እና ማግኛቸው መልሶች አሉኝ። ዝም ብሎ የመጣ አይደለም። ሶስቱም አንድ ላይ ነው ያስቀመጧቸው። ሶስቱም አንድ ቦታ የተፈጸመን ታሪክ ነጣጥለው ያውቃሉ። ለምን ይሄን አይነጥሉም? ለምን ሳንዱች ያደርጉታል? ጥያቄ ሁለተኛ፣ ይሄን ጥያቄ ጠይቄ ዝም አልልም። ከታሪክ ውስጥ ይሄን ያደረጉበትን ምክንያት ሳገኘው ታሪኩን የበለጠ ፍንትው ያደርግልኛል፣ ያወጣዋል፣ እምነቷን ያጎላልኛል። የሆነውን እዛ ጋር የተፈጸመው ነገር ቲያትር ድራማ ሳይሆን ሪል ላይፍ ውስጥ ይመጣና ስለየተነስ ኢየሱስን መነው ንካው ትችላለህ፣ ያንተ ምንድነው ከዚህ ሴት አንፃር ያስብለኛል። ለምሳሌ 12 ዓመት ተደጋግሞ በሁለቱም ታሪክ ውስጥ 12 ዓመት አለ። ሂዱና የኢያሪዮስን ልጅ እዩ 12 ዓመቷ ነው ይላል። ብላቴናይቱ ታሪኩን አንብባችሁ ስትጨርሱ በእኛም ቸርቹ ሌላ ቦታ ይሄን ሳገለግል ሁለቱንም አንድ ላይ ነው ማገለግለው። አሁን ይሄንን ቀጥሎ ያንን ግን ስሙኝ፣ እሷን እንንገራችሁ። 12 ዓመት ይላል። የኢያሪዮስ ልጅ 12 ዓመቷ ነው ብሎ ነው ታሪኩ የሚጨርሰው። እቺ ደግሞ 12 ዓመት ነው ደም ሲፈሳት የኖረው ይላል። ቁጭ ብዬ አስባለሁ። እዛው ሰፈር ውስጥ ገባና የነሱ ሰፈር ሰው ብሆን የኢያሪዮስ ቤት ጎረቤት ብሆን አንድ ቀን ኢያሪዮስ ቤት በዛው ዓመት እልልታ፣ ፌሽታ፣ ሐሴት፣ ደስታ ከዛ በኋላ ልጅ እያደገች እየቦረቀች ኮረዳ ስትሆን ልትዳር እየደረሰች ደስታ፣ ፍስሐ፣ እድገት፣ ሙላት፣ መትረፍረፍ፣ በቃ ደስታ፣ እልልታ ምናምን ነው እዛ ቤት ያለው። በዛው ዓመት አንድ ቤት ፈረሰ፣ አንድ ቤት ማጥ ገባ፣ አንድ ቤት ለቅሶ ጀመረ። ሀብት እየወደመ ንብረት እየወደመ ሀብት እየፈረሰ ትዳር እየፈረሰ ጎጆ እየፈረሰ 12 ዓመት በሲቃ በሰቀቀን በፈተና አንድ መድረክ መጣ። አንድ ቤት በደስታ፣ አንድ ቤት በሐሴት፣ አንድ ቤት በመትረፍረፍ ያለ፣ አንድ ቤት የፈረሰ የደከመ የተመታ ይቁልቁል የወረደ ቤት አንድ መድረክ አገናኛቸው። አንድ ነገር ላለው ቆሜ ጌታ ሆይ አመሰግናለሁ፣ ህምላሜን ደስታዬን ረፍቴን የሚወስድ ነገር ቢመጣ አንተ ጋር ነው የምመጣው። አንተ ጋር ነው መድኃኒቱ። የቤቴ ችግር፣ ጉስቁልና፣ ሞት፣ የተለያየ ነገርም ቢሆን ኢየሱስ አንዱ መድረክ ጩና አሜን በሉኝ። በደም ሁለቱንም አንድ ቦታ የሚያመጣ በደስታ የኖረውንም ያ በደስታ የኖረው አንድ ቀን ኢየሱስን ይፈልገዋል። ያ ብቻውን እየሳቀ ድሮ በቃ ምናምን ብሎ አይኖርም። ሁለቱንም ያስታመመ፣ ሁለቱንም የሚያርም፣ ሁለቱንም የሚያርቅ አንድ ገበታ ነው ያለው። ስለዚህ እዚህ ውስጥ ደስታ ውስጥ ያላችሁ እሰይ በሉ። ደስታችሁ ወደ ሐዘን እንዳይለወጥ መድኃኒቱ ኢየሱስ ነው። እዚህ ውስጥ እያለቀሳችሁ ያላችሁ አታጉረምርሙ። የነሱን እያያችሁ እዚሁ ያለው መድኃኒት የነሱን ቤት ፍሬያማ ያደረገ ያሳቀ ጌታ መድረኩ ይኸው ነው። ጌታችን ኢየሱስ ነው። ለዛም ቤት መድኃኒት እሱ ነው። ለዚህም ቤት መድኃኒት እሱ ነው። ሀብታሞች ምን ችግር አለባችሁ? ታይላንድ ሄዶ ይታከማሉ ይሉኛል። አዎ ግን እኔ መጽናን ነው እንደዚህ ብዬ ነው። የፈለገ ያህል የሀብት ብዛት ኢየሱስን ካረገጥ አይሆን። የፈለገ ያህል ደስታ፣ የፈለገ ሰላም እስቲ ጩና አሜን በሉኝ። 12 ዓመት የቆየ ደስታም 12 ዓመት የቆየ ስቃይም አንድ ቦታ መገናኘቱ አይቀርም። ኢየሱስ ይባላል። እስቲ ጩና አሜን በሉኝ። ስለዚህ ደስ ይበላችሁ። አጠገባችሁ ላለው ሰው ንገሩት፣ መድኃኒቱ ኢየሱስ ነው። እንኳን ወደዚህ መጣ ኢየሱስ። ለደስታህም ለሐዘንህም መድኃኒቱ እሱ ነው። ፈውሱ እሱ ነው። ሳቅ እሱ ነው። ጮኻችሁ አሜን በሉኝ። 12 ዓመት ብቻ ሳይሆን ደግሞ የምኩራብ አለቃ ይላል። እሱ የምኩራብ አለቃ ነው። አዎ የምኩራብ አለቃ ምንድነው እላለሁ። የምኩራብ አለቃ ማለት የምኩራቡ
የምኩራብ አለቃ ያለው ክብር ልነግራችሁ አልችልም በዛ ዘመን። በቃ ፓስተር ሄኒ ማለት ፓስተር ዘርዬ ማለት የዚህ ማህበር ውጪ ግባ ማለት እዛ ጊዜ እንደ ወጉ ያልሆኑትን ያስወጣል። እንደ በእግዚአብሔር ሕዝብና ሕጉ በሚነበብበት ቦታ የማይሆኑ ሰዎችን ምዕራፍ 9 ዮሐንስ ወንጌል ከምኩራብ ያስወጡ ነበር የሚለው ማለት ይሄ ነው። አስወጡ ሰውዬ እንደ ሕጉ በርኩሰት ከሆንክ በክፋት ከሆንክ በችግር ከሆንክ ተነሽ ውጪ የሚለው ደግሞ ወንድሞችን የሚመክር ቃል አላችሁ ብሎ የሚሰጠው ለተጋባዥ ቃል ተናጋሪ የሚሰጠው እንኳን የምኩራብ አለቃ አይደለም ምኩራብ የሰራ ሰው የተከበረ ነው። በጣም አደገኛ ስልጣን ያለው ከሕጉ ውጪ እዛ ስብስብ ውስጥ ሰው እንዳይገባ የሚጠብቀው ሰው ነው። እና ከዚህ ሴት ጋር ምን አገናኘው? እቺን ሴት ካለባት ስቃይ እንዳትፈወስ ሕጉን እየጠቀሰ ከምኩራብ የሚያባርራት እሱ ነው። ቅፍርናሆም ብዙ ምኩራብ ይኖራሉ። ይተዋወቁ ይሆን እንዴ ብዬ ጠይቃለሁ። ከምኩራብ ውስጥ አንደኛ አንጠልጥሎ ነው የሚያወጣት። አረ መድኃኒት አጣሁ፣ አረ በሽተኛ ነኝ፣ አረ ሕክምና ያስፈልገኛል፣ ሞከርኩ፣ አረ በመንፈሳዊ ነገር ልረፍ፣ ሕጉን ሰብቼ ልረፍ ብትል ይሄ ሰውዬ ነው ተነሽ ሕዝቡ መሃል መገኘት የለብሽም ደማለሽ የሚላት። ከሕጉ ጠቅሼ ያሳያቸዋለሁ። እነዚህን ሁለት ሰዎች ማገናኘት ያስፈልጋል። ከኢየሱስ ክርስቶስ ጋራ ልጁን ለማስፈወስ ወክ ያረገ የምኩራብ አለቃ እየሄደ ያለ በመንገድ ላይ መቆም ያስፈልገዋል። ቢገፋው እምቢ ይላል ኢየሱስ። ለምን? የሚቀጥለው ሳምንት ስትመጣ አሁን ምስክርነቷን ሰምቶ መቀበል አለበት። ያን መድረክ የከለከለ ያን ንብረት የከለከለ መንፈሳዊ ነገሯን የዘጋ ይሄ ሰው በሱ ችግር መድረክ ላይ በሱ መንገድ ላይ አንድ ሌላ ሰው መፈወስ አለበት። ኔክስት እሑድ መከልከል አትችልም። ኔክስት ሻባት መከልከል አትችልም። ኔክስት ቅዳሜ መከልከል አትችልም። ለምን? አዳኟ እዚህ ቆመዋል። ጮና አሜን በሉኝ እስቲ። ይላችሁ የራሱን ችግር ይዞ እየሄደ እያለ ቆመ ኢየሱስ። ኢያሪዮስ ኧረ እንሂድ ነው የሚለው። ኢየሱስ ደግሞ ኖ መታ ልትሰማ ነው የሚለው። እንድትሰማ የፈለገው ሰው ሴትዮዋ እኮ ተፈውሳለች። ለሕዝቡ ብሎ አይደለም፣ ለክብሩ ብሎ አይደለም። ኢያሪዮስ መስማት አለበት። ለምን መስማት አለበት መሰላችሁ? የሚቀጥለውን ባገለግላችሁ አልነግራችሁም ነበር፣ ግን አሁን ልንገራችሁ። ኢያሪዮስ ጥያቄው ልጄን መተህ ዳሳት የሚል ነው። ሰምታችሁኛል? አፋፍ ላይ ነች ያለችው፣ መተህ ዳሳት የሚል ነው። እቺ ሴት ያመማት ህመም ደግሞ በኋላ ነግራችኋለሁ። እሷ የነካችሁ ሁሉ ይረክሳል። እሷ አንድ ነገር ከነካች ነገርየው ይረክሳል። 24 ሰዓት መጠበቅ አለበት ታጥቦ እያለች ያለችው ሴትዮ ለምን እንደነካችሁ መጀመሪያ ደም ይፈሰኝ ነበር ስትል በኢየሱስ መጥቼ ቀሚስህን ነካው ስትል የኢያሪዮስ ወገም ነው የሚፈታው። ለምን? ኢየሱስ ኢያሪዮስ ቤት ለመሄድ 24 ሰዓት ያስፈልገዋል። ሕጉ እንደዛ ነው የሚያዘው። እቺ ሴት የነካችው ሰው 24 ሰዓት ከሰው መገለል አለበት። ልክ እንደሷ ኃጢአተኛ ነው ራሱ። እና አፋፍ ላይ ያለች ልጅ ኃጢአተኛ ሳትሆን ደም የሚፈሳት ሴት ነካችው ኢየሱስን። ምስክርነቱ ይሄ ነው። ተናገሪ ይላል ኢየሱስ። ስነካ ኃጢአት ያልተላለፈም ርኩሰት ያልተላለፈም ጽድቅ ወደ እኔ መጣ። የኃጢአቴን የደሜን ምንጭ አቆመው። ጩና አሜን በሉኝ። ሄዶ ልጁን እንዲነካ የፈለገ ኢያሪዮስ በመነካቱ ምክንያት መዘግየት የነበረበት ኢየሱስ ሲነካ ማይረክስ ሲነካ ማይቆሽሽ እሱ ሲነካ ኃጢአተኛን የሚቀድስ ይውላችሁ። ሲነካ ኢየሱስ የኔ አይደለም የሚተላለፍበት። ኢያሪዮስ ወገቡ ይሄ ብቻ አይደለም፣ መድረኩን እንዳይከለክል ምኩራቡን እንዳይከለክል ኢየሱስ አስታራቂው እዚህ ቦታ ላይ እርቅ እየፈጸመ ነው። ሰው አያውቅም፣ ማህበሩ አያውቅም፣ እያጨባበጣቸው ነው። አገልጋይ ትሁን የምኩራብ ሰራተኛ ትሁን እኔን የሚያምነኝን ሁሉ አንድ ማደርግ ኃጢአተኛን ከሩቅ ምጠራ ባለቤቱንም ሩቅ ያለውንም ቤተኛውንም መጻተኛውንም ጠርቼ ቤተኛ የማደርግ። እስቲ ጩና አሜን በሉኝ። እስቲ ጩና አሜን በሉኝ። አስገራሚ ነገር የምኩራብ አለቃና መግባት ያልቻለች ሴት እርቅ እየተፈጸመ ነው። ይሄ ብቻ አይደለም። እምነት ምን አይነት እምነት? ኢያሪዮስ ችግሩን እቤት ትቶ መጥቶ ኢየሱስ ጋር ይሄ እምነት አለ።
ችግሩን ቤት ተቶ ኢየሱስ ጋር መምጣት፣ ጉባኤ መምጣት። አንዳንድ ሰው እንደዛ ነው። አንዳንድ ሰው ደግሞ ፎቶም ቢሆን ይዞ መምጣት ነው የሚፈልገው። ችግሩን አንጠልጥሎ መምጣት፣ ልጁን ይዞ መምጣት፣ የትዳሩን ደብዳቤ ይዞ መምጣት፣ ምልክት ማስቀመጥ። ችግር የለውም፣ ኢየሱስ ጋር ነው የመጣችሁት። ቤቱ ደም የሚፈሳት ሴት ከቤት ሆና ማመን ትችል ነበር። እንዲህም አይነት እምነት አለ። አምኖ ከነ ችግር ወደ ጉባኤ መምጣት። አሜን በሉኝ በደም ደግሞ አምኖ ችግርን ትቶ እዚህ ሆኖ እያመለኩ እየጸለዩ ቤት ያለውን ያንን ችግሬን ዛሬ የምካፈለው መንፈስ ጸጋና ክብር ወደ ቤቴ ከኔ ጋር ወክ ያደርጋል፣ ይድናል። እስቲ ጩና አሜን በሉኝ። ሁለቱም እምነት ይሰራል እያለኝ ነው ማርቆስ ያለው። ሁለቱም እምነት ይሰራል። ሌላ ኦብዘርቬሽን ከዚህ ክፍል ሌላ ኦብዘርቭ ማድረገው እቺ ሴት ካለችበት ችግር አምና ወደ ሌላ የህይወት ስታተስ፣ ወደ ሌላ የህይወት ከፍታ መውጣት የሚባል እምነት አለ። ከኃጢአት ዓለም፣ ከስቃይ ዓለም፣ ከጥልቅ ዓለም በኢየሱስ አምኖ ስለመዳን። ኢያሪዎስ ደግሞ የሚነግረኝ አምነ ከቤት ወጥተህ ኢየሱስን አግኝተህ ስታመልክ ቆይተህ፣ ኢየሱስ ደግሞ የሚለው እመን ብቻ እንጂ አትፍራ ነው አይደል? ለኢያሪዎስ እቺኛዋን እምነትሽን ያዳነሽ፣ ይሄኛውን ደግሞ እመን። መንገድህ ጉዞ ከእምነት ጋር ይሁን። ከኔ ጋር ጀምራል። አሁን አብሬ እየሄድኩ ነው። ችግር ገጠመ፣ ቻሌንጅ ገጠመ። ምን ችግር እንደገጠመው አሳያችሁ ነበር። ግን እናንተ አጥኑት። ምንድነው የሚለው? እየሄድን ከኢየሱስ ጋር ጉዞ እያደረግን ኑሮ፣ ትዳር፣ ቤት፣ ህይወት፣ አገልግሎት፣ ስራ፣ ኢኮኖሚ ጋጋ እሲ ኢየሱስ ዞር ይልና እመን፣ ቀጥል ከኔ ጋር፣ እመን፣ ቀጥል ከኔ ጋር። መጽናት፣ መቀጠል እስከ መጨረሻው። እስጩና አሜን በሉ። ስትጀምሩ አፋፍ ላይ ነች ያለችው እኮ። ችግራችሁ እኮ ነበረ፣ ግን ትንሽ ነው። ከኢየሱስ ጋር ከጀመራችሁ እየባሰበት ጭራሽ ሞተ። ጩና እመን ብቻ እንጂ አትፍራ በሉት። እመን ብቻ እንጂ። ስለዚህ ስለ ሁለቱ ነው የሚነግረኝ። በጌታ አምኖ ዳንክ። አዎ። እቺን ሴት አየሃት? አዎ። እንደሷን ያመንከውና ዳንከው? አዎ። እሺ፣ እንደዚህ ሰውዬ ደግሞ በእምነት ጽና። ችግር ገጠመ፣ ቻሌንጅ ገጠመ፣ ቀጥል፣ ጽና። ኢየሱስን ውደደው፣ አክብረው። ሞተ? አዎ። እመነው። አሁንም ሙጭጭ በል፣ እምቢ በል፣ አለቅም በል። እስቲ ጩና አሜን በሉኝ። እነዚህ የኔ ኦብዘርቬሽን ናቸው። ከዚህ መልእክት ውስጥ ኢየሱስ ክርስቶስ በወንጌሉ ሊነግረን የሚፈልገው ነገር ይህንን ነው። ወደ ሴትዮዋ ልመለስ በአጭር ነጥብ። ይሄ የኔ ኦብዘርቬሽን ነው። በቃ ሁለቱን መልእክት ሳይ ለምን አንድ ላይ ሆኑ ብዬ ሳስብ እነዚህን አንድ የሚያረጋቸውን ነገሮች ፈልግና መልእክቱን አሁን የበለጠ ያጎላልኛል። ስለዚህ እኔ እንደ ሰባኪ ሳይሆን እንደ አንድ ክርስቲያን ነው ማስበው። ጌታው ከየት ነው ያወጣኸኝ ይለዋል። እንዴት አመንኩ ብለዋል። በዛ እድሜ በ17 ዓመት እንዴት ያመንኩ፣ እንዴት አወቅኩ፣ ከመቅደስ ውስጥ እንዴት ገባኝ፣ ምን አይነት እምነት ሰጠኝ፣ እንዴት ወጣሁ ከዛ የዘር ግማን፣ ከዛ ጨለማ፣ ከዛ ውስጥ የወጣሁበት እምነት ድንቅ ነው። እምነትሽ አድኖሻል ያላት አዳነኝ። ይሄ እምነት ቴንኪዩ አይኔን ስለከፈትከው ብለዋል። ዛሬ ችግር ላይ በሆን፣ አዘን ላይ በሆን፣ ስቃይ ላይ በሆን ኢየሱስን እንደ ሴትዮ አምናዋል። ጩና አሜን በሉኝ። ሰውየውን ሳየው ደግሞ ቀጥል፣ ጽና፣ በርታ፣ ሂድ ወደፊት። ኦኬ። ሴትዮዋ ምንድነው ችግሯ? ለምንድነው ኢየሱስ ይሄን ያህል ትኩረት እንዲሰጣት ያደረገው? አንዳንድ ሰዎች ምንድነው ደም መፍሰስ በዚህ ዘመን እኮ አሉ ባይቱ 15 ቀን የወር አበባ እኮ የሚያዩ አሉ አለ ማለት ነው። ከነሱ እኩል ነው የሚያረጓት እቺን ሴት። 15 ቀን የወር አበባ ታህል የሚያዩ እኮ ነው የማውቃቸው አሉ። እንደውም አንዱ እንዴ ዘመናዊ እኮ ነገር አለ፣ እድሜ ልካችሁን እኮ የወር አበባ የሚያዩ ሴቶች እኮ አሉ የሚታወቁ በሳይንስም ሚዲያ ላይ ብትፈልግ እኮ ዩቲዩብ ላይ ሂድና ያለ ማቋረጥም ምንድነው ታዲያ ታምሩ? በቃ መድኃኒት አለ እንትን ይላሉ። አንዳንድ ሰው በጣም አቅሎ ነው የሚያየው ነገሩን። ጠጋ ብሎ በዛ ዘመን የነበረውን ነገር መመልከት አይፈልግም፣ ወይም ቃሎቹን ምን ማለት ነው ብሎ አያይም። ስጋዊ ህመም ላይ ነች እቺ ሴት። አንድ ቀን አይደለም። እኔ ማቃቸው እህቶች አሉ የወር አበባ ሲመጣ፣ የሴቶች ወቅት ሲመጣ በዳዴ የሚሄዱ አቃሉ፣ ወገባቸውን የሚያስሩ፣ ስራ የሚያስፈቅዱ፣ ባህሪያቸው የሚቀየር፣ ጥፍራቸው የሚያድግ። በቃ ጥፍራቸው የሚያድግ ማለት ብስጭት የሚላቸው፣ ፊታቸው የሚቀላ፣ በቃ ማዲያታቸው የሚጀም አቃለው እንዳላችሁ አቃለው። ይሄ እሱ አይደለም የሷ ችግር። ይሄ የ3 ቀኑን የ7 ቀኑን አይደለም እምላችሁ፣
12 ዓመት 12 ዓመት ምን አይነት ህመም ላይ እንደነበረች ስዕሉን ላሳያችሁ። መጽሐፍ ቅዱስ እንደዚህ ይላል 12 ዓመት ደም ይፈሳታል። ብቻውን ዲስኮምፈርት ያደርጋል። አንተ 12 ዓመት ምቾት የፈለጋችሁትን ብትሰሩ ዲስኮምፈርት አያደርጋችሁም። ለምን ይሉናል? ዲስኮምፈርት ስለሚያደርግ እኮ ነው። ሶሉሽን ስለሚሰጥ ነው አይደል? ሶሉሽን ነው እንጂ እኮ በእናቶቻችን ጊዜ በጣም እኮ መከር ዲስኮምፈርት የሚያደርግ ነገር 12 ዓመት በዛ ዘመን አድርጋችሁ አስቡ። 12 ዓመት መሆኑ ብቻ አይደለም፣ መድኃኒት ስትወስድ ባሰባት ይላል። 12 ዓመት መድኃኒት አገኘው ብላ ስትቀም ይጨምራል። ጠበል ስትቀም ይጨምራል። ኪኒን ስትወስድ ይጨምራል። ባለ መድኃኒቶች አሉ መድኃኒት ብለው መፍትሄ ብለው ሲሰጧት ባሰባት ይላል። እንግዲህ አስቡት 12 ዓመት ዲግሪው እየጨመረ ፔኑ እየጨመረ ስቃዩ እየጨመረ የሚመጣ ነገር። መጽሐፉ እዚህ ቦታ ላይ የሚነግረኝ ከስቃይዋ መገላገሏን በሚል ቃል ነው የሚጠቀመው። ጥሩ የአማርኛ ቃል ስቃይ። እስቲ ስቃይ በሉኝ። በአፋችሁ አትበሉት፣ ስቃዩን ወቁት። መገላገል ልክ አንዲት ሴት ከሆነ ምጥ ስትገላገል ስቃይ መገላገል። ስቃይዋን ተገላገለችው ማለት ሰውነቷ እንዴት ነበር? ስጋዋ እንዴት ነበር? ህመሙ እንዴት ነበር? ምን አይነት ስቃይ ነው ተገላገለች የሚባለው? ፔኗን ፊል አርጉት ማለት ነው። ፔኗን ፊል አርጉላት። እሱ ብቻ አይደለም፣ ኢየሱስም ከስቃይሽ ረፊ ነው የሚላት። ኢየሱስ ፊል አርጎታል ህመሟን። ልጄ አላት፣ ልጄ ከስቃይሽ ረፊ። ስቃይ 12 ዓመት በጣም የሚጨንቀኝ መማግሬን ነው። የራስ ምታት መብራት የማያዩ ማቃቸው ልጆች አሉ። ሲነሳባቸው ከቤት አይወጡም፣ በር ይዘጋሉ፣ ቲቪ አያዩም፣ ስልክ አያዩም። ስልካቸው ከጠፋ ቀጥታ ቤት መሄድ አለብኝ። አይናቸውን መክፈት ያቅታቸዋል። ስቃዩን፣ ህመሙን፣ ፔኑ፣ ብርሃን ማየት አይችሉም፣ መውጣት አይችሉም። ጭንቅላታቸው ላይ የሆነ ነገር ያለ ነው የሚመስላቸው። ከባድ ስቃይ እሰቃያለሁ። አብሬያቸው ሲል ወደ ቤት ሄጄ ልጠይቃቸው ስለምመጣ እኔ እኮ በቃ እጸልይላችኋለሁ፣ ስቃዩን ፊል አደርገዋለሁ። ይህቺ ሴት እየጨመረ የሚመጣ ነው፣ እየጨመረ የሚመጣ የህመም የስጋ ስቃይ ውስጥ ነች ያለችው። 12 ዓመት በእንደዚህ አይነት ስቃይ ነው የኖረችው። ያዙልኝ። ኢኮኖሚያዊ ስቃይዋንም ላሳያችሁ። ያላትን ሀብት ሁሉ ነው የሚለው። ብር ነበራት፣ ሀብት ነበራት። ባሏ ትቷታል ብዬ ነው ማስበው። ልጆቹ አብረዋት ሊሆኑ አይችሉም። አሳያችኋለሁ መንፈሳዊው ላይ ስመጣ። ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ፣ ስጋዊ ችግር ውስጥ ነች። ኢኮኖሚያዊ ችግር ውስጥ ባሏ በይ ያለንን ሀብት ተጠቀሚበት ብሎ ትቷት ይሄን ነው የሚመስለኝ። ሴት ልጅ በዛ ዘመን ብቻዋን በአይሁድ ማህበረሰብ መሃል ይሄን ልታፈራ አትችልም። ሀብቷ ነው የሚለው፣ ንብረቷ ነው የሚለው። ብዙ የነበራት ሴት ነች። ረጨችው። ኢኮኖሚዋን ታሟል። ኢኮኖሚዋ ደቃለች፣ ከእጇ ወጥቷል። እንዲህ አይነት ስቃይ ውስጥ ያለ እዚህ ጉባኤ ያለ የለም። ከሷ በተሻለ ሁኔታ ውስጥ ከሆንኩ ያለሁት እንዲሁም በቀላል የእምነት መስፈርት ነው እኔ ካለሁበት ነገር የምወጣው። ይቺ ሴት ከዚህ ውስጥ ነው የወጣችው። ኢኮኖሚዋ ከእጇ እየተበተነ እየወጣ አንዳንድ ህመሞች በዚህ ዘመን የምንሰማቸው ኢኮኖሚ የሚጨርሱ፣ አስተማሚ የሚጨርሱ፣ በሽተኛውን የሚጨርሱ ህመሞች አሉ አይደል? 12 ዓመት ቤት ተሸጠ፣ ንብረት ተሸጠ፣ መኪና ተሸጠ፣ እንትን ተሸጠ፣ አልዳንም። 12 ዓመት። ማህበራዊው ላሳያችሁ። ማህበራዊው ዘሌዋውያን ምዕራፍ 15 ላይ በጣም የሚገርም ነገር ይነግራቸዋል። ዘሌዋውያን ምዕራፍ 15 አንድ ሰው ከሰውነቱ የሚወጣው ምንም አይነት ህመም ካለ ይላል እርኩስ ነው ይላል። ጉንፋን ይዞ ካፍንጫህ የሚወጣ ነገር ካለ አይታችኋል። ሚድል ኢስት አካባቢ ላይ ነጃሳ ነው የሚሉት፣ ሽንት ምናምን አይነካም አይደል? ሰው ሽንት ቤት ገብቶ ሲወጣ በቃ ተነጀሰ ነው የሚባለው። ይሄ ከሰውነት የሚወጣ ነገር እርኩስ ነው። ሚድል ኢስት ይሄ ነው እምነቱ። ከሰውነቱ ያለማቋረጥ አንድ ነገር የሚወጣው ሰው እርኩስ ነው እና እሱም እርኩስ ነው፣ እሱን የሚነካውም ሰው ይረክሳል ይላል ዘሌዋውያን 15። እሱን ከነካችሁ ሄዳችሁ ትታጠቡና 24 ሰዓት
መጠበቅ አለባችሁ። አለበለዚያ እናንተም የምትነኩት ሌላ ነገር ይረክሳል። ጉንፋን ያዘው ሰው ነክተሽ ሌላ ሰው ከነካሽ ያንን ሰው ታረክሽዋለሽ፣ አንቺ ብቻ አይደለሽ። ይቀጥላል ዘሌዋውያን 15 በየወሩ የሴቶች ወግ የምታይ ሴት ያ ፈሳሽ እስከሚቆምበት ጊዜ ድረስ ርኩስ ነች ይላል። እሷ ትረክሳለች። ልክ ከነጻችበት ጊዜ ጀምሮ ለ7 ቀን የመንጻት ስርዓት ታደርጋለች። ስለዚህ ልክ የወር አበባዋን እያየች ልክ ስትጨርስ ከጨረሰችበት ጊዜ ጀምሮ 7 ቀን ደምን ከሚፈስበት ጊዜ ጀምሮ ካቆመበት 7 ቀን ራሷን መቀደስ አለባት። ኦልሞስት በወር 15 ቀን የለሽም። ሰው አትነኪም፣ ሰው አይነካሽም። ላባ መጥቶም ልጁን ልንካሽ ሲል አትንካኝ የሴት ወግ ላይ ነኝ ብላው ፍንጥር ነው ያለው። አይቻልም፣ ትረክሳል። ይሄ ማውራ ኖርማሉ ነው። ዘሌዋውያን 15 ግን ይቀጥልና ያለ ማቋረጥ ደም የሚፈሰው ሰው ካለ ግን እስከሚቆምበት ጊዜ ድረስ ከሰው ይለይ። እሱ የነካውም ሰው ይረክሳል። እሱ የነካውንም ዕቃ የነካ ሰው ይረክሳል ይላል። ይሄ ኑሮ ነው። ይሄ ህይወት ነው። ባለ የለም፣ ልጅ የለም፣ ከነኳት ይረክሳሉ። ድስት አይቀባበሉም፣ ማንኪያ አይቀባበሉም፣ ይረክሳሉ። ትተዋት ነው ከቤት የወጡት። ያለችበት ስቃይ ከባድ ነው። ልጆች ትቶ፣ ቤት ትቶ፣ ኑሮ ትቶ፣ ህይወት ትቶ ገዳም በሉት። በቃ ቤት ውስጥ ገዳም ውስጥ ሰው ያናግራት በርቀት ነው። እንዴት አደርሽ አለሽ ሆይ ነጋልሽ። ሰው መጥቶ አስቤዛ ገዝቶ ደጇ ላይ አስቀምጦ ሄዳ ነው የምትወስደው። በኮቪድ ጊዜ እንደሱ እንደተደረገ ሆቴል ላሉ ሰዎች ዕቃ ቀብሎ ይሄዳሉ። ውጪ አውሮፓ ከሆቴል ያሰሰው ከዛ በኋላ እሱ ያስገባል። ከዛ ዕቃውን አይሰጣቸውም፣ እዛው አጥበው የሆነ ነገር ያደርጋል። መቀባበል አይቻልም። 12 ዓመት የሰው ያለ ህመሟ ይሄም ነው። ሰው ናፈቃት፣ ሀግ ናፈቃት፣ ልጄ ሚላት ናፈቃት፣ ህብረተሰብ መሃል መቀላቀል ናፍቋታል። እቺ ሴት ስቃይዋ ማህበራዊም ነው። ስቃይዋ አካላዊ፣ ስቃይዋ ኢኮኖሚያዊ፣ ስቃይዋ ማህበራዊ ብቻ አይደለም፣ መንፈሳዊም ነው። አትችልም መሄድ፣ ምኩራብ መሄድ አትችልም፣ መቅደስ መሄድ አትችልም፣ ካህን ማግኘት አትችልም። ካህኑ ጋር ከሄደች ነጻ መሆን አለባት። ምኩራብ ሄዳ ቃል መስማት አትችልም፣ ህጉን መስማት አትችልም። መንፈሳዊ ነገር የምታገኝበት መንገድ የለም። መንፈሳዊ ነገር አግኝታ እንዳትጽናና መሄድ አትችልም። አንተ እዚህ ውስጥ ሆና ነው ያመነችው። እኔ ምን ሆኛለሁ እንዴ ማላም ነው ኢየሱስን ለማመን ምን ሆኜ ነው? እኔ እዚህ ውስጥ ሆና አመነችው ይላል። እምነትሽን ያዳነሽ አላት ጌታ። ጩና አሜን በሉኝ እስቲ። ዛሬ እጆቻችሁን አንሱ ልመርቃችሁ። ካላችሁበት ከየትኛውም ዋነቆ፣ ከየትኛውም እስራት፣ ከየትኛውም ሐረግ፣ ከየትኛውም አይነት እስራት ውስጥ የሚያወጣ እምነት አሁን ያገኛችሁ። ወደ ኢየሱስ የሚያመጣ፣ ወደ ኢየሱስ የሚያደርስ፣ ወደ ኢየሱስ የሚያሮጥ። እስቲ ጩና አሜን በሉኝ። አንድ ቃል ፒክ አረኩኝ አሁን። ምን? ስለ ኢየሱስ ሰማች የሚል ቃል ሉቃስ ይጠቀማል። ኦኬ፣ ስለ ኢየሱስ የሰማችው ነገር ነው። ከዚህ አረንቋ ውስጥ ተስፈንጥራ ኢየሱስን ለመንካት ኢኮኖሚ፣ ማህበራዊ፣ ስጋዊ፣ መንፈሳዊ ስቃይ። ከዛም ይበልጥ አንድ የሚሰማ ነገር አለ። እምነት ከመስማት ነው፣ መስማቱን በእግዚአብሔር ቃል ነው ስለሚል የእግዚአብሔር ቃል ከየትኛውም ሐዘን፣ ከየትኛውም ዲፕሬሽን፣ ከየትኛውም እስራት የማውጣት አቅም አለው። ሰው መሃል የሚቀላቅል አዳኙን የሚያገናኝ አንድ የእምነት ኃይል አለ። እስቲ ጩና አሜን በሉኝ በደም። አሁን እኔ የምጠይቀው እንደዚህ ብዬ ነው። ምን ሰምታ ይሆን ብዬ ነው። በቃ እንዲህ ነው ማጠናው። እኔ ምን ሰምታ ይሆን? ማርቆስ ወንጌል ብቻ ነው እጄ ላይ ያለው ብዬ አመንኩ። በቃ ሌላ ወንጌል አላውቅም። እያነበብኩት እሷ ጋር ደረስኩ። እኔ ደግሞ የቅፍርናሆም ሰው ነኝ ወይም ደግሞ አይሁዳዊ ነኝ። ታሪኩን አውቃለሁ። አሁን የነገርኳችሁን አውቃለሁ። ማይ ጋድ እንዴት አድርጋ ነው ስለ ኢየሱስ የሰማችሁ? ወደ ኋላ እመለሳለሁ። ምዕራፍ 1 ላይ ማርቆስ ምን ሰማች ስለ ኢየሱስ? ሰዎች መቼም አያገኟትም። ግርግር አለ ብዬ አሰብኩ። ሰዎች ሲያልፉ እንዴት ናችሁ? በረንዳ ላይ ያላችሁ እንዴት ናችሁ? በረንዳ ላይ ያላችሁ እንዴት ናችሁ? በርቀት ምን ሆናችሁ ልጆች? እትዬ ጠንፌ ምን ሆነው ነው? ኧረ የዛሬው ይለያል። ልጄ ተይኝ እስቲ። ምን ነው? ምዕራፍ 1 ቁጥር 40 ይኸውልሽ ልጄ ዛሬ ታምር አየን። ቅፍርናሆም አንድ ሰው መጥቷል። ምን ነው? አንድ ኢየሱስ የሚባል አዳኝ
እሺ ወሬ አምሯታል፣ ሰው ናፍቋታል። ቢረባም ባይረባም መስማት ትፈልጋለች። የሰው ያለ የምትል ነች። ቁም ነገር አገኛለሁ ብላ አይደለም፣ ሰው ናፍቋታል። እሺ ኢየሱስ የሚባል መጣ። እሺ እያገለገለ እያለ አንድ ለምጻም ሰውነቱን በለምጽ የተመታ እሺ እየሮጠ መጣ። ህዝብ መሃል ገባ። አዎ እና ሄዶ እዚህ መምህር እግር ላይ ድፈት ገደለው። እኔ በሬን የዘጋው ለምንድን ነው? አልመቀላቀል ስለማልችል አይደል? ምን አንቀሸቀሸው? ድንጋይ ወረዱበት እየጠንፌ። ኧረ አይደለም፣ ይሄ መምህር የተለየ ነው። ኧረ ይሄ መምህር የተለየ ነው። ዛሬ የምነግርሽ ይሄ ኢየሱስ ጩና አሜን በሉኝ ባካችሁ። እና ድንጋይ አላረፈበትም። አዎ እስቲ ዲያሎጋቸውን ንገሪኝ ባክሽ። ተንበረከከና ብትወድ እኮ አለው ልታነጻኝ አለው ትችላለህ። ያህዌ አብርሃም አምላክ የይስሐቅ አምላክ የኤርትራን ባህር የከፈለ የማምነው ጌታ ይህንማ እንደሚያደርግ እኔም አምናለሁ፣ እኔም አውቃለሁ። ቢወደኝ ኖሮ እንደ ሌሎቹ ቢያስበኝ ኖሮ እኔንም ያድን ነበር። ምስኪን በዩ እሺ። ኧረ መምህሩ እወዳለሁ አለው። አልሰማሁትም። ኧረ ጭራሽ ዳሰሳው ለምጻሙን። ሰማች በሉኝ እስቲ። ሰማች። ኢየሱስ ለምጻም ይዳስሳል። ለምጻ አይጋባበትም፣ አይረክስም። አዎ ደህና ሁኑ ጥየጠንፌ። እሺ ቤቷ ገብታ ጌታ ሆይ አለህ እንዴ? እንደዚህ የምትባል መሲ አለህ እንዴ? መጽሐፍ ካለ ታነባለች፣ ቶራ ካለ ታነባለች። መሲው እንደዚህ ነው ወይ? ሰማች። ከዚህ ውስጥ የሚያወጣ እምነት ያስፈልጋታል። እያሰላሰለች ነው። ለምጻምን የፈወሰ ለምጻምን ያዳነ ለምጻምን የነካ ከኔ ጉዳይ ጋር በቀጥታ ይገናኛል። ይህ ሰውዬ ለእኔ ሳይሆን አይቀርም የመጣው። ማርቆስ ወንጌልን እያጠናው ነው ስለሷ። ምዕራፍ 2 ላይ ስደርስ ከቁጥር 1 ጀምሮ ወጣቶች እየጨፈሩ የዛሬው ይለያል። ልጆች ምን ሆናችሁ? ኧረ ተይ በእናትሽ። የሆኑ ጓደኛ ማቾች ይገርምሻል፣ ጓደኛቸውን ሽባ ነው ከተወለደ ጀምሮ በቃሬዛ ይዘውት እየሮጡ ሲያልፉ ህዝቡ ግጣም ብሎ ታድሎ ሰው አለው ምስኪን። ሽባ ነው ሲወለድ ጀምሮ ርኩስ ነዋ። መቅደስ አይገባማ እንደኔው ነዋ። እና ሰው አገኘ። አይ ጌታ ሆይ ባሌስ ልጆቼስ ጎረቤት የለኝም፣ የጥሩ ጊዜ ሰው የለኝም፣ እንደዚህ አልኳን ከብክቦ የሚወስደኝ ቢወስዱኝስ ምን ያረጉኛል እንትል ይመስላችሁ? ወጣቶቹ ነገሯት። ይኸውልሽ ይዘውት ሄዱ። አንድ ሽባ ከተወለደ ጀምሮ ሽባ የነበረ ሰው አላስገባ አላቸው። እድለቢስ ነው። የኔም ነገር እንዲሁ ነው። የኔ ነገር አይሆንም። ይገርማል። አንዳንድ ሰዎች አለን ለዚህ የተፈጠረን፣ እንደዚህ ተደርገን የተወለድን። እድላችን ጠማማ፣ 40 ቀናችን ኔጌቲቭ፣ በቃ ምንም የማይሆንልን። ሰው በጎ ሊያደርግልንም ቢፈልግ እንቅፋት አያጣ። የኔ ቢጤ ነው ይሄ ሰውዬ። ኧረ አይደለም። እና ጓደኞቹ አማኝ ናቸው። አልገባኝም። ህዝቡን ማለፍ ሲያቅታቸው ተሸከሙትና ጣራ ላይ ወጡ። እሺ የሰውየውን ጣራ ከነጠሉት። እሺ ያንን ሰውዬ በቃሬሳ ኢየሱስ ፊት አወረዱት። ምን አለ በሞቴ? እሱ ያለውን ንገረኝ ብቻ። እምነታቸውን አደነቀው። ዋት እንዲህ አይነት ጨካኝ እምነት ይወዳል። እንዲህ አይነት ሙጭጭ ያለ እምነት ይወዳል። አልመለስም የሚል ሰው ይወዳል፣ ያደንቃል። ኢየሱስ የሚል አሜን ይበላይ። ወንጌል ተሰበከ። ኢየሱስ መጥቶ አልቻልኩም፣ ዝናብ ነው ካፊያ ነው የሚል ሰው አይደለም። እስከ መጨረሻው ድረስ እስጩና አሜን በላይ። ወደ ኢየሱስ ስትመጣ የሚደርስ እንቅፋት፣ የሚመጣብህ እንቅፋት ካልያዘ ኢየሱስ ባለመድኃኒቱ እስጩና አሜን በላይ። ኢየሱስ ሰውየውን ተወና አደነቃቸው። እናንተ በጣም የምትገርሙ ናቸው። እንደዚህ አይነት ሰው ያደንቃል ኢየሱስ። ከዛስ አንተ ሰው አቤት አልጋን ተሸከምና ሂድ በል፣ አሁን እነሱ ያገዙ ይበቃል አለውና ሰውየው አልጋውን ተሸክሞ በጉባኤው መሃል ወጣ። ቤቷ ትገባለች። ኢየሱስ
ሙጥኝ ማለት መንፈስ፣ አንተን የማመን መንፈስ፣ ድርቅ ማለት መንፈስ፣ ያለ መመለስ መንፈስ እባክህ ፍጠርልኝ ወደ አንተ መመጣበት። ፈርቻለሁ እኮ አልችልም እኮ ማህበራዊ፣ መንፈሳዊ፣ ኢኮኖሚያዊ ችግሬ ብዙ ነው፣ ግን አንተን አምናለሁ። ስለ አንተ የሰማሁት እውነት ነው። እመጣለሁ ወደ ደጅ፣ እመጣለሁ ወደ እግርህ ስር። እስቲ ጩና አሜን በሉኝ። በቃ እንደ አይሁድ እግሯን ጠቅልላ የተቀመጠች ነው የሚመስለኝ። ስጠኛ አቅሙን ይሄን ማህበረሰብ ገፍቼ ማልፍበት፣ ወደ አንተ ምገሰግስበት፣ ይሉንቴን ጥረግልኛ፣ ወደ አንተ በእምነት እንድመጣ እርዳኝ። ሌላ ቀን ነው ምዕራፍ 3 ላይ እንዴት ነሽ? ምግብ አመጡልሽ ልጆቹ አሉ አንዱ አባወራ። ዝም ብዬ እኔ የምስለው ይሄን ስዕል መጽሐፍ ቅዱስ ላይ የሚፈልግ ካለ መቼም ልጆቹን አመጡ፣ ምግቡን አመጡልሽ። አዎ ጋሼ እግዚአብሔር ይስጥልኝ። ከየት ነው የሚመጡት? ኧረ ዛሬ ምኩራብ ሄጄ ነበር። ኢያሪዎስ ያለበት ምኩራብ። ድንቆነ እኮ ድንቆነ። ተረበሸ ነው የምልሽ። ከኢየሩሳሌም ካህናት ሁሉ መጥተዋል። ምኩራቡ በአንድ እግሩ ቆመ፣ ጨሰ። ምን ሆነ ይሄኔ አባት? ጉባኤ ውስጥ አንድ ደፋር እግሩ የሰለለ አንካሳ አይኑ የማያይ አይገባም አይደለው? ድርቅ ብሎ መጥቶልሻል። ቁጭ ብሏል ጉባኤ ውስጥ። ሰው እንዴት ነው የሚደፍረው? እሺ ትላለች። ከዛ ኢየሱስ ምሳሌ መስጠት ጀመረ ፈሪሳውያኑን እያየ። እኔ የምላችሁ ከእናንተ መካከል ላሙ ገደል ቢገባበት በሰንበት የማያወጣ አለ ወይ? በሬው ገደል ቢገባ የማያወጣ አለ? ኧረ ቀላል እናወጣለን። ኦኬ እናንተ ለከብታችሁ፣ ለላማችሁ፣ ለበሬያችሁ ሰንበት ትሽራላችሁ። እኔ ደግሞ ለልጄ ማን ይሆን ልጁ ሰው ያያል። ሲያይ አንዳንዶቹ የሰለለ እጅ ያለው እጁ የሰለለን ሰው እዛ ውስጥ ያሉ አንተ ገብተሃል፣ ይሄን ግርግር ተጠቅመ ግርግር ለሊያ የማይቻል ብለው ሌላ የኢየሱስ ልጅ የሆነ ይፈልጋሉ። ኢየሱስ እንደዚህ አለ፣ እጁ የሰለለችውን ሰው ቁም አለው ይላል። ቆመ ይላል መቅደስ ውስጥ። ሁሉም አዩት ይላል። ሁሉም ካዩት በኋላ እንደዚህ ይላል፣ ይሄን እጁን እንደዚህ ብሏል፣ ቁም አለው። ቆመ። አይን አውጣ፣ ድንጋይ ውርገሩበት በለን ባክህን ይዘናል። እኛ ደግሞ ለክፉ ቀን ድንጋይ ይዘን ነው የምንዞረው። ፈሪሳውያኑ በቃ ኃጢአት የሰራ ሰው ካገኘን ጽድቅ ለመስራት ድንጋይ ባክህን ውገሩት በለን። ዘርጋው አለው። እስጩና መንበሎኝ እንዲህ አይነት እንከን ያለው ሰው ምኩራብ ገባ። አዎ ይሄ ኢየሱስ እንዲህ አይነት ሰው ህዝብ መሃል አቁሞ ፈወሰው። አዎ እጁ ደህና ሆነች። አዎ አባቴ ልጠይቆት። ፈሪሳውያን ምን አሉ? ህዝቡን እየተቆጡ ሂዱ ሌላ ቀን ተፈወሱ ብለው አባረሩ። በስማ እንዲህ አይነት ሰው ህዝባችን መሃል መጥቶ አባረሩታው። ህዝቡ ምን አለ? ምዕራፍ 3 ቁጥር 10 ህዝቡማ ሊዳስሱት ይለምኑ ነበር። ኢየሱስ ምዕራፍ 3 ቁጥር 10 ህዝቡ ሁሉ ሊዳስሱት ይለምኑ ነበር። እናስ የዳሰሱትም ሁሉ ተፈወሱ። ሴትዮዋ ያን ቀን በልሳን የተናገረች ነው የሚመስለኝ። አበደች። የዳሰሱት ይፈወሳሉ። አዎ የነኩት ይፈወሳሉ። አዎ ያን ቀን ወሰነች። ይሄዳለሁ ወደ ኢየሱስ፣ ይሄዳለሁ ወደ ጌታ። ደሜን ያቆመዋል፣ ቤቴን ይፈውሳል፣ ትዳሬን ይፈውሳል። ጩና ምን በሉኝ እስቲ። ይለምኑ ነበር፣ የዳሰሱት ሁሉ ይድናሉ። አንቺ ሴት ምን ትሰራለሽ እዚህ ትላለች ራሷን። ውጪ ኢየሱስን ከነካሹ ትፈወሻለሽ። ኢየሱስን ከነካሹ ትፈወሻለሽ። አንቺ ሴት አይዞሽ፣ ራሷን ታበረታታለች። ሂጂ ወደ ኢየሱስ። ከችግርሽ አይበልጥም፣ ከስቃይሽ አይበልጥም። ሂጂ። ድንጋይም ቢሆን ይውገሩሽ፣ ንኪው እሱን አንዴ፣ ዳሹ እሱን አንዴ። ይህ ጉባኤ ይሄን ወንጌል የሰማ ከሆነ እጆቹን ያንሳ። ኢየሱስን ይንካው እስቲ፣ ይዳሰው እስቲ፣ ይውደደው እስቲ፣ ያፍቅረው እስቲ፣ ይውደደው ኢየሱስን። አጨብጭባችሁ ክብር ስጡት። ምዕራፍ 4 ምን ሆነ? መሽቷል። ሲመለሱ የታመሻችሁ በጨለማ ይገርምሻል። ኢየሱስ ቅፍርናሆምን ትቶ ወደ ጌርጌሶን ካልሄድኩ ብሎ ኮንፈረንሱን ትቶ ህዝቡን ጠቅላላ አስተሰናብቶ ደቀ መዛሙርቱን ይዞ በመርከብ ሄደ።
እና እሱ እኛ ጋር ቀርቶ ነበር። ከዛ ደቀ መዛሙርቱ ብቻቸውን ሄዱ። እሺ እና እሱን በግላጭ አገኛችሁት? ኧረ ስናይ ማዕበሉ ይሄ ባህሩ እናቀው የለኛ እዚህ ስለኖርን ማዕበል እንደመጣ ያስታውቃል። የንፋሱን ድምጽ በጨለማ ሰማ ነው። ማዕበል ሲቆም እናቀላው። ከዛ በኋላ ኧረ የላካቸው አለቁ ብለን ዞር ስንል የለም። መርከብ የለው በምን ሄደ ብለን ስንል ለካ በማዕበሉ ላይ በወጀቡ ላይ በሚናወጠው ላይ እየተራመደ ኢየሱስ ሄደና እስጩና ሄደና በሎ እንደዚህ አለ። ማዕበሉን ጸጥ በል እስቲ። ከዛ ማዕበሉን ታላቅ ጸጥታ ሆነ በሉ። ታላቅ ጸጥታ ያኔ ስቅስቅ ብላ ብታለቅስ ነው የሚመስለኝ። 12 ዓመት ውስጧ ሲናወጥ የነበረ ማዕበል፣ የተናጋ መንፈሳዊነት ስሜቷ የዋዠቀባት ያ የተናወጠ ማዕበል አንድ ኢየሱስ የሚባል መጥቶ ጸጥ በል ካላለው እንደማይተርፍ አወቀች። እንዳወቀች ወሰነች። ኢየሱስ አለች። ይሄን ማዕበል ሲናጋ የነበረ ሰው ፊት ደስተኛ፣ ውስጤ ይናጋል፣ ውስጤ ማዕበል አለ። የተፈጥሮ ጌታ፣ የተፈጥሮ አዛዥ አስቴር እንደዘመረችው የማዕበሉ ጌታ፣ የመብረቁ ንጉሥ ኢየሱስ የሚል ይጩና አሜን ይበላይ። ይጩና አሜን ይበላይ። ይሄ 12 ዓመት ሲናጋ ሲናወጥ መገንዘብ ያላዳ ነው፣ ዘመድ ያላዳ ነው፣ ትዳር ያላዳ ነው። ያ ነውጥ አንድ ብቻ ነው መፍትሄው። ቤቷ ገባች። በቃ አለች። ማሰብ ጀመረች። ይሄ 12 ዓመት ስቃይ ያበቃል። ኢየሱስን አምነዋለሁ። ከዚህ ውስጥ ወጣለሁ። ከዚህ ማነቆ ወጣለሁ። ይሄ ሁሉ ስብከት ከዚህ በላይ አያስፈልገኝም። በቃ አሁን ሄዳለሁ። ግርግር ሰማች። ፉጫታ ወደደው ራራባ ከጌርጌሶን አካባቢ ዜና መጣ። ምንድነው? አረ ጌርጌሶን የሆነ ጉድ ሆነ። ምንድነው? ይሄ ከሰዎች መካከል የተነጠለው ሰውዬ የኔው ቤቴው መቃብር የሚኖረው አጋንንት የሚያሰቃዩት ብቸኛው ስቃይ ያለው ኢየሱስ ሄደለት። ኢየሱስ ሄደለት። እናስ ከህዝብ ቀላቀለው። በላ። አይገርምም? ጠጣ፣ ልብስ ለበሰ፣ አማረበት። ከተማዋ ቀውጥ ይሆናለች። ዜና ወደኛ ሰፈር መጥቶ ነው። እኛ እኮ እሱ እስከሚመጣ እዛ ባህር ዳር ሆነን እንጠብቀው ብለን እየወጣን ነው። ሌሊት እኮ ነው። ኢየሱስን እንጠብቀዋለን። እዛ ሀገር ጌርጌሶን ተባሮ ነው የሚመጣው፣ ተገፍቶ ነው የሚመጣው። ለኛ መድኃኒት ነው። ለኛ ኢየሱስ መፍትሄ ነው። ባህር ዳር ሄደን እንጠብቀዋለን። እና ያ ሰውዬ አብሮት መጣ። አይ አገልጋይ አድርጎ እዛው ከተተው። እኔን አባረውኛል፣ አንተ ግባ አለው ኢየሱስ። ወዲያው አገልጋይ አደረገው። ያቺ ማለዳ ኢየሱስ እንደገና በዛች በቅፍርናሆም ባህር ዳርቻ መጣ። ተባሮ ተገፍቶ አንድ በሽተኛ አድኖ ያን ቀን ወሰነች። ዛሬ ሄዳለሁ አለች። ኖ አሁን ምስክርነት አሁን ስብከት አይደለም። አሁን ስብከት በእግሩ መሄድ አለበት። ተነሳች፣ ታጠበች። ደሙ አይቆምም። ከላይ ያለው ተቀየረ፣ ይፈሳል። በጨርቅ ታሰረ፣ ይፈሳል። ይፈልገ ይሁን ሄዳለሁ። ቤቷ ቁጭ ብላ እንዲህ አለች። ሄጄ አለች እነካዋለሁ አለች። እስቲ ጭጉና አሜን በሉኝ። ሄጄ ነካዋለሁ አለች። ኢየሱስ ሄጄ ነካዋለሁ እፈወሳለሁ ብላ አምና ጨርሳለች። 20 ዓመት ሆነ፣ 10 ዓመት፣ 12 ዓመት፣ 5 ዓመት ስትሰበክ አትራምድም አንተ። ከዚህ ሴት ትብሳለህ አንተ። ኢየሱስን ለማግኘት፣ ኢየሱስን ለማቀፍ፣ ኢየሱስ ግርስን ለመንበርከክ፣ ከኢየሱስ ዘንድ ኃይል ለማምጣት ጩና አሜን በሉኝ ባካችሁ። በዛው ሌሊት ወጣች። ህዝቡ ግርግር አለ። ጠፈንጠር ብላ ቆመች። ሰው ካያት ችግር ነው፣ ሰው ካያት ችግር ነው። ተከናንባ ጠበቀች። ኢየሱስ ከመርከብ ወረደ። ህዝቡ ግር ብሎ ሄደ። ከሁሉ የሚሰማው ኢያሪዎስ ነው። አለቃ ነው፣ ተከባሪ ሰው ነው። ቀጥታ ኢየሱስ ጋር የሚሄድ አክሰስ አለው። ሄደ። ኢየሱስ ደግሞ ያውቀዋል ምኩራቡን። ያልኩበት ምክንያት ትንሿ ልጄ ይሏል። ትንሿ ልጄ ያለው ይመስለኛል። ይስቦታ አፋፍ ላይ አበባዬ ሙሽራዬ አፋፍ ላይ ነች ያለችው ብሎ እግሩ ላይ ወደቀ። ኢየሱስም እንሂድ አለው። እንሂድ፣ እኔ ላንተ ነው የመጣሁት። እንሂድ፣ ዋክ
ኢያሪስ ያወራ እንዴት ናችሁ? እኔ ቤት ነው የሚሄደው ኢየሱስ አፋፍ ላይ ያለውን ነገር ትቼ ነው የመጣሁት። ሄዳለሁ ወደዛ ከሱ ጋር ነው የሚሄደው። እየሄደ ያለ እቺ ሴት በሰዎች መሃል መጣች። ነካችሁ፣ ቆመ። ኃይል ከኔ ወጣ ብሎ ኢየሱስ ደነቀተ። ምንድነው የነካኝ? ማን ነው? ኧረ አይባልም። ሰው ሁሉ ላይክ ላይ ነው ያለው። አንድ አለ የሚነካ ነካክ፣ የተሰበከ ስለኔ የሰማ ልቡ በእምነት የተሞላ ሰው የሚነካኝ አነካክ። ተነክቻለሁ፣ ኃይል ከኔ ወጥቷል። ጩና አሜን በሉኝ፣ ጩና አሜን በሉኝ። ሉቃስ ካዱ ይላል። አንዳንዶቹ አልነካንህም ብለው ካዱ ይላል። ኢየሱስም የነካውን ለማወቅ ጉባኤውን መመልከት ጀመረ። አይቶ ያውቃል። ባይዘውኝ ጉባኤ የተገኘ ሁሉ እንደማይነካው ያውቃል። እሱ ጉባኤውን ማየት ጀመረ። የነካኝ ሁሉም አንገቱን ስብር ነው የሚያደርገው። ምክንያቱም ይሄ አነካክ ነክተውታል፣ ግን ምንም የሆነ የኃይል ወጥቷል ብሏል። የሆነ የኃይል ስራ የሰራ ያለ የኃይል መጣ እግሩ ስር ደፋ። ለምን እንደነካቸውና ኢያሪስ ያኔ ነው ወገቡ መፈታት የጀመረው። እኔ 12 ዓመት ደም የሚፈሳት የነበርኩት ሴት ነኝ ስትል ኢያሪስ ትልቁ ዳቦ ሊጦና ኢየሱስ 24 ሰዓት መቆየት አለበት። ከዚህ በኋላ እቤቱ ሊሄድ አይችልም። ሄዶ ልጁ ሊነካለት አይችልም። የህግ አስተማሪ የምኩራብ አለቃ ነው። እሺ መተሽ ነካሹ፣ ከመኩራብ ሳባረረሽ ደግሞ እዚህ መተሽ ዋናው ነካሹ። ጭራሽ እኛን እንዳትነቂ ስል ጭራሽ እሱን ነካሹ። ለምን እንደነካችሁ፣ እንዴት እንደነካችሁ፣ እንዴት ደሞ እንደቆመ በዝርዝር አስረዳች። ያኔ ኢየሱስ አሁን እዚህ ጋር ሊቀ ካህን ሆነ። ብዙ የመጽሐፍ ቅዱስ አዋቂዎች ሊቀ ካህኑ ኢየሱስ እዚህ ጋር ድምፁን ከፍ አረገ። አንድ ሰው ከህዝብ የሚያስገልል ህመም ውስጥ ካለ ካህኑ ጋር መጥቶ ሊቀ ካህኑ ጋር መጥቶ ራሱን ያሳያል። ሊቀ ካህኑም ንጹህ ነህ ብሎ ያውጃል። ኢየሱስ ቆመ፣ ሊቀ ካህኑ ቆመ። አዋጅ ሊያውጅ ነው፣ ሊቀላቅላት ነው፣ መዳኗን ሊያውጀው ነው። ልጄ ሆይ ከስቃይሽ እረፊ፣ ከስቃይሽ እረፊ፣ በሰላም ሂጂ። ግልባጭ ኢያሪስ ተቀበላት። ባል ተቀበል፣ ሚስት ተቀበል፣ ልጆች ተቀበሉ። እቺ ተቀላቅላለች። ፈዋሹ እኔ ነኝ፣ አዳኙ እኔ ነኝ፣ ሊቀ ካህኑ እኔ ነኝ። ቀላቅሏት። በቃ ማህበራዊ ስቃይዋ፣ ህመሟ፣ ኢኮኖሚያዊ ስቃይዋ አበቃ። ሊቀ ካህኑ አወጀ። ልጄ ሆይ ዛሬ ላውጅ። እስቲ በዚህ ቦታ ላይ እንደተቀመጠ የእግዚአብሔር አገልጋይ ተወካይ ላውጅላችሁ የእግዚአብሔርን ቃል። ልጄ ሆይ በሚል ሩቅ የሆነች የተባረረች የተተወች አይደለም፣ ልጄ የሚል ጌታ። እጆቻችሁን ካነሳችሁ እግዚአብሔር አምላክ በሰላም ሂጂ የሚለውን አዋጅ፣ እረፊ የሚለውን አዋጅ፣ በሰላም ሂጂ የሚለውን አዋጅ፣ ተገላገይ የሚል አዋጅ። እጆቻችሁን አንሱ ወደ ላይ። ከብዙ ስቃይ የሚገላገሉ ሰዎች ዛሬ አሉ። ከብዙ ስቃይ የሚገላገሉ ሰዎች አሉ። የሚያርፉ ሰዎች አሉ። እግዚአብሔር በጌታ በኢየሱስ ስም ያሳርፋቸዋል። እረፍት ያጣች ነፍስ ታርፋለች። ሊቀ ካህኑ ያውጃል፣ ታርፋለች። በኢየሱስ ስም እረፍት ይሁን፣ ፈውስ ይሁን፣ ከስቃይ መገላገል ይሁን።